ለትላንትናው ለነበረው እንትን በጣም ስነ ስርዓት ደስ ይላል። ሰው አክብሮት ደስ ይላል። ትዕግስት በጣም ደስ ይላል። እኔ እሱን ነው ልነግርህ አሁን የምፈልገው። ሌላውን ነገር በውስጥ እናወራለን። ቅድም ረመዳን የሆነ ነገር ያለ ነበረ መሰለኝና ጥያቄዎች ስላሉኝ እዚህ ጋር መጠየቅ አልፈልግም። እኔ እሱን በውስጥ ነው የምጠይቃችሁ። ካመንኩበት አንተ ቤት መጥቼ ይሰልማለሁ። እሱም ብቻ ነው የምለው እና በጣም ነው ያከበርኩ። የእውነት ስነ ስርዓት ደስ ይላል። እምነት ከስነ ስርዓት ጋር እውቀት ከስነ ስርዓት ጋር ሲሆን ደስ ይላል። እሱ የኔ አባት ሰላም ነው? አልሐምዱሊላህ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነህ? አለሁ አልሐምዱሊላህ። አለን አሪፍ ነው፣ ደስ ይላል። የማታውን ፕሮግራም ተመችቶኛል። በቃ በነገሮቹ ላይ ባለመቸኮል እፎይ ላይ ያየሁት ቁጣዎች ያየሁት በቃ በአጠቃላይ ንግግሮቹን ብዙም አልጣመኝም። የእፎይ ንግግር እውነቱን ስነግርህ እዛ ጋ ግን ከምን በላይ እንትንህን ስብዕናህን ደስ አለኝ። ትዕግስት ማድረግህን በጣም ተመችቶኛል። አንዴ ዝም በል እስኪ ጣልቃ አትግባ ምናምን ሲልህ እሺ ማለትህን በጣም ተመችቶኛል። ከምንም በላይ ማርከኸኛል በጸባዮች። በግሌ አደንቅሃለሁ። አመሰግናለሁ። ምንም አይደል ወንድሜ። ያው እምነት እኮ እምነት ሲባል ሲከባበሩ ፍቅር ሲሰጡ ነው እንጂ ፍቅርን ነፍገህ ደግሞ እምነትን ማክበር አትችልም። ምክንያቱም የአንድ ሰው እምነት በድንጋይ የሚያመልክ ከሆነ መብቱ ነው፣ በጣዖትም የሚያመልክ ከሆነ መብቱ ነው። እዛ ጋር ግን የሰው ልጅ የሚታየው እምነቱን ጣዖት አምላኪነቱን ሳይሆን ፍቅሩን ነው፣ ማንነቱን ሰውነቱ ነው እንጂ የሚታየው እዛ ጋር ጣዖት አምላኪ ሆነ ኦር ድንጋይ አምላኪ ሆነ እኛ አይመለከተንም። ገባ? አላህም ሆነ እግዚአብሔርም ሆነ በአጠቃላይ እውነተኛ ፈጣሪ የሆነውን እንግዲህ ይመራናል ለኛ ማለት ነው። ገባ? በጣም ተራ ሰው ይሄን አስረግጬ እነግራችኋለሁ። ተራ ቲክታከር ነው። እኛ የምንፈልገው መጽሐፍ ቅዱስ የሚያስተምረን እምነቱን የሚያስተምረን እንጂ የሰው ሃይማኖት እየጎተተ በነገራችን ላይ አይ ዶንት ኬር። እኔን ልታስፈራሩ እንዳትሞክሩ። ተራ ሰው ነው። በቃ ለእኔ ተራ ሰው ነው። እንደ ማንኛውም ቲክታከር ነው። ከፈለጋችሁ አምልኩት። እኔ የማመልከው ግን እፎይን አይደለም የማመልከው። እፎይን አላመልክም። ቤተክርስቲያንን የምትለኝን አባቶች የሚሉኝን ነገር እከተላለሁ፣ ሰማለሁ። ከዛ ውጪ አም ሶ ሶሪ። ማንም ሰው ዛሬ ተነስቶ መጥቶ ይቅርታ ይኸውላችሁ፣ እውነትን ስለማትወዱ ነው እንጂ አንድ ነገር አስረግጬ አይደለም። ይሄንን ቲክታክ ማዘጋት 1 ሚሊዮን አካውንት አለኝ ባይዘው። እናንተ ሰላም ፍቅር፣ ለሀገራችሁ ሰላምና ፍቅር የምትመኙ ሰዎች አይደላችሁም። አንድ አስረግጬ የምነግራችሁ ነገር ፍቅር፣ ሰላም የሚባለውን ህይወት መኖር አትፈልጉ። ተሳዳቢና ኦርቶዶክሳውያን ተሳዳቢ ናችሁ። 4 ነጥብ። እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ሁናችሁ እንደዚህ የምትሳደቡ ከሆነ ቤተክርስቲያንን አትወክሉም። እናንተ እምነትን አትወክሉ። ሲኖረስ እኮ አልሾመውም እኮ። ተሳዳቢ ናችሁ። በየቦታው መሳደብ ነው የምታውቁት። ለእምነት መቆርቆር ማለት እንደዚህ አይደለም።
ክርስቶስ የሚያስተምረው ፍቅርን፣ ትህትናን ነው። ስለዚህ ወደዳችሁም ጠላችሁም እኔ የሚሳደብ ሰው አልወድም። ራሳችሁ ለማየት ሞክሩ። 4 ነጥብ። እኔ ህይወት ላይ የምትጨምሩት የምትቀንሱት ነገር የለም። በነገራችን ላይ እኔ ለምኝ የምኖር ሰው አይደለም፣ ሰርቼ የምኖር ሰው ነው። ሶሻል ሚዲያ መተዳደሪያ አይደለም፣ መዝናኛዬ ነው። ባይዘወይ መዝናኛዬ ነው ሰው። በዚህ ደረጃ እንደዚህ ለምን እንደምታብዱ አይገባኝም። ከምትሳደቡ መጽሐፍ ቅዱስ አንብቡ። 4 ነጥብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ይህን ሰው አላጸደቀችው፣ ማናቀው፣ ማንከተለውም፣ የሀሳቡም ደጋፊ አይደለውም። 4 ነጥብ። ተንጫጫም አልተንጫጫም ባለጌዎች ናውጣ ደግሞ ከዚህ እዚህ ጭራሽ ፊት ለፊቴ እኔ አትመጥነኝም። አይም ሶ ሶሪ። ወደ ፍቅር ልግባ። ርዕስ ለምንድን ነው ርዕሱ የተዘለለው? በቃ ምንም ነው ያልተነካው ምንም። ምክንያቱም የነቢያቶች አስተምሮት ብሎ ይሄኛው የራሱን አምልኮ የራሱን አምላክ ኤክስፕል ያደረገ የአብርሃም የይስሐቅ የያዕቆብ አምላክ እንደዚህ የሚከተለው እንደዚህ ነው ብሎ አምላኩን ገልጽ አረገ። ማሻአላህ ዋው በጣም ደስ ይላል። አሁን ደግሞ ይሄኛው ሊያብራራ ነው። ተመስገን ተመስገን። ቁርአን እንደዚህ ይላል ይላል መልስ ይላል። ኢየሱስዬ ይሄ ነገር ነው የሚያበሳጨኝ። እግዚአብሔርን ይሄ ምን ይላል ያ ምን ይላል ከማለት የራሱን አምላክ እንደሱ ኤክስፕሌን አላደረገም። ስለዚህ የወንጌል እጥረት ገጥሟቸዋል ኦርቶዶክሳውያኖች። እንደለመደባችሁ መናፍቅ በሉ፣ ምንም ችግር የለውም። ምንፍቅናችን እንቀበላለን። እኛ በመናፍቅነታችን እንገመገማለን። ወንድሞቼ ከሳምንት በኋላ ይወያያሉ። ከዛም በኋላ ደግሞ አይቼ እመዝናለሁ ማለት ነው። የኔ ወንድሞች በመጽሐፍ ቅዱስ አይታሙም። ቢያንስ እንኳን ያነባሉ። ጴንጤ ቢያንስ መጽሐፍ ያነባል፣ የማንበብ እንትን አለው። የሆነ ነገር ደካማ ጴንጤ እንኳን የምትለው የሆነ ቦታው ያውቃል። ኦርቶዶክሳውያኖች እጥረት አለባችሁ። ከተክለ ሃይማኖትና ከቅዱሳን ስዕል ወጥታችሁ ወደ መጽሐፍ ቅዱስ ተመለሱ ነው የምለው። እንግዲህ ሁሱ ደግሞ በጸባይ ግደላቸው ብየዋለሁኝ። እሺ እህቴ አላህ ይሮጣል ሲባል አው ብለሃል ቃል በቃል እሺ በርሰና እሺ ምናልባት ከነበርክ በቦታው አላህ ይሮጣል ሲባል ምን ለማለት ነው የሚለውን ላብራራለህ ስለው ልጁ መስማት አልፈለገም። መልሱን ትፈልጋለህ መሰለኝ አንተ አዳምጥ። አላህ በሐዲስ አልቁድሲ ላይ በነቢያችን ሰለላሁ ዐለይሂ ወሰለም በኩል ሲናገር እርሱ ምን ያክል ለባሪያው ቅርብ እንደሚሆን ባሪያ አምልኮ በመስራት ወደ አላህ በቀረበ ቁጥር አምላክ አላህ ሱብሓነሁ ወተዓላ ደግሞ ወደ ባሪያዎቹ ምን ያክል እንደሚቀርብ በምሳሌያዊ አነጋገር የተናገረው ንግግር ነው። አንድ ባሪያ ወደ እኔ በስንዝር ቢቀርበኝ እኔ በክንድ ያክል እቀርበዋለሁኝ አለ። አንድ ባሪያ ወደ እኔ እየተራመደ ከመጣ እኔ በመሮጥ ወደ እርሱ ሄዳለሁኝ አለ። አሁን መሮጥ ሲል እዚህ ቦታ ላይ ምን ለማለት ነው? ምን ያክል ወደ አንተ በፍጥነት እንደሚመጣ አንተ ወደ እርሱ ስትቀርብ ጊዜ ፈጣሪ ወደ አንተ ይቀርባል ሲባል ወደ አንተ ያኔ ይሮጣል የሚለው ነገር እንዲህ እየሮጠ ምናምን ለማለት አይደለም። ይሄ ላብራራልህ ላሳይህ ስለው ልጁ አልፈለገም። ገብታችኋል አይደለ? አሁን ይሄ ነው ትርጓሜው እንጂ እንዲህ እንደው በእግሮቹ ይሮጣል ምናምን ማለት አይደለም። በእግሮቹ ይሮጣል ማለት አይደለም። ተረድተሃል? ትርጓሜውን ይሄን ከራሴ ሳይሆን ሊቃውንቶች ምን እንዳሉ በዚህ ላይ ማየት ከፈለጋችሁ ላሳያችሁ። ገብቷል? ያው በጥቂቱ ያወጣውን ስታብራራልኝ የሚሮጥበትን መንገድ ዝም ብሎ በእግሩ አይደለም መሰለኝ የሚሮጠው ወደ እኔ ለመምጣት እኔን ለመስማት ይመስለኛል አሁን ስትል ማለት ነው። ግን ቃል በቃል ግን አንተ ሳታብራራለት አላህ ይሮጣል ሲልህ አዎ ይሮጣል ብለውሃል። ሐዲስ ላይ ይላል እኮ አሁን እኮ የኔ እየደገምኩልህ ነው። ወደ እኔ በስንዝር ከመጣ እኔ ወደ እርሱ በክንድ ያክል እቀርባለሁ። ወደ እኔ እየተራመደ ከመጣ እኔ ወደ እርሱ በመሮጥ እቀርበዋለሁኝ ይላል። መሮጥ ሲል ግን አንተ ወደ እርሱ ስትሄድ ሲባል ለምሳሌ ወደ አምላክ እየተራመድክ መሄድ ማለት ምን ማለት ነው? እየተራመድክ በእግርህ መሄድ አይደለም አይደለ? ወደ እርሱ በአምልኮ
እንትን ስቴፕህን እየጨመርክ መሄድ ማለት ነው። ገብቶሃል አይደለ? ደረጃህን እየጨመርክ መሄድ። የዛኔ ደግሞ እርሱ ካንተ በበለጠ በእጥፍ መልኩ ወደ አንተ ይቀርባል ማለት ነው። ያ ነው ቃሉ። ላይ ግን እርምጃ ይላል። ያው እየተራመድክ ስትሄድ ይላል፣ እሱ ደግሞ እየሮጠ ይላል። ግን ያ ማለት ወደ አንተ አምልኮ በመስራት ወደ እርሱ በቀረብኩ ቁጥር እርሱ ደግሞ ከአንተ በበለጠ መልኩ ወደ አንተ ይቀርባል ማለት ነው። ገባ?